ሰላም ጤና ይስጥልኝ። ያለው ዩቲዩብ ቻናል ተከታታይ ወንድሞቼ እና አባቶቼ የሰው ዘር በሙሉ በያላችሁበት እንዴት ናችሁ? እንዴት አዳራችሁ? ዛሬ አባታችን መጥምቀ ቅዱስ ዮሐንስ ነው። እንኳን ለጻድቁ አባታችን ለሐዋርያው ለቅዱስ መጥምቁ ቅዱስ ዮሐንስ ወራዊ በዓል በሰላም በፍቅር አደረሳችሁ አደረሰን። እግዚአብሔር ስሙ የተመሰገነ ይሁን። የድንግል ማርያም ልጅ ይክበር ይመስገን። እና እንዴት ናችሁ? ስራ እንዴት ነው? በሰው ሀገር ያላችሁ እህቶቼ ወንድሞቼ ኦርቶዶክሳውያን ጾም እንዴት ይዟችኋል? እንዴት እየጾማችሁት ነው? አርባ ጾምን እንዴት እያስኬዳችሁት ነው? ጾም እንዴት ነው? አርባ ጾም በሰው ሀገር ናችሁ ይህን ትልቅ ጾም የምትጾሙት ወገኖቼ እግዚአብሔር ያበርታችሁ፣ እግዚአብሔር ክብሩን ይስጣችሁ፣ እግዚአብሔር መልካሙን ነገር ያድርግላችሁ። እንግዲህ ይህ ጾም ትልቅ ጾም ነው፣ አብይ ጾም ነው። ሐዋርያት የጾሙት ጾም ነው። አባታችን መድኃኒታችን ኢየሱስ ክርስቶስ የጾመው ጾም ነው። እኛም ደግሞ እንግዲህ በሰው ሀገር ሁነን በስደት ሀገር ሁነን የምንጾመው ጾም የምንወደው በፍቅር የምንጓጓለት ጾም ነውና እግዚአብሔር ደግሞ የዛሬ ዓመት በሰላም ወደ ሀገራችን ገብተን ለሀገራችን መሬት በቅተን የምንጾመው ያድርገን። ከስደት ተመልሰን ደግሞ የዛሬ ዓመት እኮ በዚህ ሰዓት እንደዚህ ነበርን፣ ከዚህ ቦታ ነበር ጾም የጾም ነው። አሁን ሀገራችን ላይ ሆነን ይህን ጾም እየጾመው ነው። እግዚአብሔር ይመስገን። ክብር ምስጋና ኃያሉ ንጉሥ ቸሩ መድኃኒዓለም እሱ ክብሩን ይውሰደው ለማለት ያብቃን። እና እንዴት ናችሁ? ደህና ናችሁ? ስራ እንዴት ይዟችኋል? ብርዱስ እንዴት ነው? የዚህ ሀገር ብርድ በጣም ከባድ ነው። እየበረደኝ ነው። እኔ ብቻ እግዚአብሔር ይመስገን። በእናንተስ ባላችሁበት በአካባቢያችሁ ጦርነት እንዴት እያደረጋችሁ ነው? አይዟችሁ፣ አትጨነቁ። የአብርሃም ሥላሴ የድንግል ማርያም ልጅ እሱን ይዛችሁ እንዳትፈሩ፣ እንዳትጨነቁ። ከእሳት የሚያወጣው አምላካችን መላእክቱ ቅዱስ ገብርኤል፣ የራማው ልዑል ቅዱስ ሚካኤል የባህራንን የሞት ደብዳቤ ቀደደው፣ የእኛንን የሞት ደብዳቤ ይቀድልናል። እንግዲህ እንኳን በስደት ሀገር ሆነን ይኸው በገዛ ሀገራቸው ላይ ሆነው በማንነታቸው በእምነታቸው እምነታቸውን ታርጌት ያደረገ የጦርነት ጋጋታ በሚመስል እየተጨፈጨፉ ነው። እንግዲህ ጠላት በእምነትህ ሲጨፈጭፍህ፣ ጠላት በማንነትህ ሊያጠቃህ ሲፈልግ ለጠላት ምንድነው ማድረግ ያለብህ? እሱ ገጀራና ሰይፍ ይዞ ሲነሳ አንተ ገጀራና ሰይፍ ይዘህ ሳይሆን መነሳት ያለብህ የክርስቶስን መስቀል ይዘህ በጾም በጸሎት ነው እንጂ እሱ ገሎኛልና እኔም ልግደለው፣ እሱ ጨፍጭፎኛልና እኔም ልጨፍጭፈው ሳይሆን የክርስቶስን መስቀል ይዘን ኃይላችን መስቀል ሆኖ ኃይላችን መድኃኒዓለም ሆኖ ጸሎታችን ከመድኃኒዓለም ጋራ ከድንግል ማርያም ልጅ ጋራ ተቀራርበን በደላችን ይቅር በለን እያልን ነው። እኛ በአርሲ ወገኖቻችን ላይ የሚፈጸመው ግድያ ገዳያችን ብናውቀውም ደማችን ቢሆንም ደማቸውን ደመከልብ የሚያደርገውን ብናውቀውም ግን ደግሞ እኛ በእነሱ ገጀራ ይዘው በገጀራ ስለመጡ እኛ ገጀራ ይዘን አንከተላቸውም። ምክንያቱም እኛ የክርስቶስ ልጆች ነንና ወገኖቻችን ሰማዕታትን ነው የተቀበሉ። እኛ ደግሞ ሰማዕታት ለመሆን ዝግጁ ነን። እውነት ለመናገር ሰማዕታት ለመሆን እኛ ኦርቶዶክሳውያን ዝግጁ ነን። ምክንያቱም ገዳያችን ከአፍንጫችን ስር ተቀምጦ ከገዳያችን ጋር ሆነን ቡና የምንጠጣ እንጀራ የምንበላ ብዙ ነገሮችን የምናደርግ አለን። የወገኖቻችን እልቂት የወገኖቻችን ሞት የማይመስለን ብዙ ሰዎች ስላለን ማለት ነው። ያው ማለት እኛ ስንባል አሽቃባጮች ስለሆነ በቃ ለምን ያንን በአርሲ ኦርቶዶክሳውያን የሚፈሰው ደም የኛ ደማችን መስሎ ስለማይታየን
ዝም ብለን ሶሻል ሚዲያን የምንጠቀመው ለእንትን ነው፣ ለዩልኝ ነው፣ ለነሱ አይደለም። ድምጽ የሚሆን የለም። ድምጽ በሆነስ ብናገርስ፣ የሆነ ብገደልስ፣ ብታሰርስ፣ የሆነ ነገር ቢደርስብኝስ የሚሉ ብዙ ወገኖች አሉ። መሞት ብርቅ አይደለም። ክርስቶስም ሙቷል አይደለም? እኛ እንኳን ማንረባው የፈጠረን አምላካችን እንኳን ሞታችን በሞቱ ሽሮልናል። ሞት ለእኛ ለኦርቶዶክሳውያን ብርቅ አይደለም ማለት ሙቱ እያልኩ አይደለም፣ ግን ደግሞ በእምነታችሁን ታርጌት አድርጎ ለሚጨፈጭፋችሁ፣ በእምነታችሁ ለሚመጣ ሰው ዝም ብላችሁ ወገናችሁ በተገኘበት እየተጨፈጨፈ ህዝባችሁ በተገኘበት መስቀል ስላንጠለጠለ ብቻ የክርስቶስን መስቀል ከአንገቱ ስላሰረ ብቻ ሲገደል ሲጨፈጨፍ፣ እናንተ ግን ባህር ተሻግራችሁ የከሌ ደጋፊ ነኝ የከሌ አገር ደጋፊ ነኝ። መጀመሪያ የራስህ ህዝብህ ካፍንጫህ ላይ ያለውን ከፊት ለፊትህ የሚታረደው ኦርቶዶክሳውያን በአርሲ ድምፅ ሳትሆን አልፈህ አሽማዶ ባህር ተሻግረህ እኔ የከሌ ደጋፊ ነኝ እያልክ ቲሸርት እያሰራህ ሰላማዊ ሰልፍ ለማድረግም የሆነ የምትናገሩትም ቃላት ብዙ አለና አንድ ነገር ልንገራችሁ። መጀመሪያ ከራስህ ህዝብ ጋራ ኢትዮጵያ ካለው ወገንህ ጋራ ከሚመሳሰልህ ጋራ ነው እንጂ መተጋገዝ መተባበር ያለብህ አልፈህ ባህር ማዶ ተሻግረህ የከሌ ሀገር ስትጎዳ፣ የከሌ ሀገር ስትበደል፣ የከሌ ሀገር እንደዚህ ስትሆን እኔ ዝም ብዬ አላይም፣ እኔ እንደዚህ ነኝ ማለቱ አስፈላጊ አይደለም። ምክንያቱም መጀመሪያ ወገንህን ነው እንትን ማለት ያለብህ፣ ለወገንህ ነው መቆም ያለብህ፣ ለወገንህ ነው መጸጸት ያለብህ እንጂ አልፈህ ባህር ተሻግረህ የከሌ እንትን ለምን ይሞታል ብለህ ቲሸርት አሳትመህ አንተ ስትል ሮሮህን ስታበዛ፣ በባለፈው ግን ዮናስ ከበደ የኢቢኤስ ጋዜጠኛ ኢየሩሳሌም ሄደ ብላችሁ እንዴት ሄደ? እኛን እንዴት ቢንቀነ ነው? የእኛ ጥላቻ ስላለበት ነው እንጂ እሱ ኢየሩሳሌም የሄደ እኛ ጥላቻ ባይኖርበት ኢየሩሳሌም አይሄድም የነበረ ብላችሁ ቅድስት ሀገሩን መብቱ ነው። እግረኛው ሚዲያንም እንደዚህ ለምን ይሄዳል? የእኛ ጥላቻ ስላለበት ነው ብላችሁ አካኪ ዘራፍ ስትሉ ነበረ። ምነው ዛሬ ታዲያ እናንተ ለማታውቋት ከመፈጠራችሁን ለማታውቋት በእምነታችሁ እንኳን እኩል አይደላችሁም። ለማታውቋት አገር ቲሸርት አሳትማችሁ አካኪ ዘራፍ ትላላችሁ። እነሱ ሀገራችን ናት አታውቁም እንጂ እናንተ የእያንዳንዱ እምነት የሚሄድበት የሚሳለመው መጎብኘት የሚፈልገው ቤተ እምነት አለው። ሳልሞት ይህን ሀገር አይቼው ብሞትስ፣ ሳልሞት ከዚህ ሀገር እግሬ ረግጦ ተሳልሜ እንደ ሰው ሁኜ ብሞትስ የሚሉ ብዙ ወገኖቻችን እንዳሉ እኛ ጠንቅቀን እናውቃለን። እነሱ ግን ትኬት ተቆርጦላቸው ስጦታ አገር ለመጎብኘት ቢሄዱ እንዴት ይሄዳሉ? የኛ ጥላቻ እንዳለባቸው አሳዩኝ፣ የኛ ጥላቻ እንዳለባቸው እንደዚህ አሉኝ አላችሁ። እናንተ ታዲያ ዛሬ ትክክለኛ የኦርቶዶክሳውያን ጥላቻ ስላለባችሁ አይደል እንዴ ታዲያ ቲሸርት አሰርታችሁ የእሳቸው ሞት ለእኛም ሞታችሁ ነው ብላችሁ አደባባይ ላይ የወጣችሁ? እኛ መጀመሪያ ከአርሲ የምትጮፈጩፋቸውን ወገኖቻችን እኛ እንደናንተ ሰይፍ ስትመዙ እኛ ሰይፍ መምዘዝ አቅቶን አይደለም። እናንተ ገጀራ ስትመዙ እኛ ገጀራ መምዘዝ አቅቶን አይደለም። ግን ገጀራችን ኢየሱስ ክርስቶስ ስለሆነ ብቻና ብቻ ነው። ገጀራችን እምነትና ጸሎት ስለሆነ ብቻ እንጂ እናንተ በምታደርጉት ድርጊት እኛም ደግሞ ማድረግ አቅቶን አይደለም። ግን እኛ
ብድርን የምንመልሰው በመግደል አይደለም። በመግደል የሰው ደም በማፍሰስ አናምንም። እምነታችንም ደግሞ አይፈቅድልንም። እኛ እምነታችን የሚፈቅድልን ሰው ሲርበው ማብላትን፣ ሰው ሲቸግረው አይዞህ ማለትን፣ ሰውን ማበረታታትን፣ ለሰው ከጎኑ መቆምን እንጂ ሰውን በሰውነቱ ማክበር እንጂ የሚፈልግ የኛ እምነት እንደፈለክ ያገኘውን ሰው ግደል ጨፍጭፍ አይልም። የኛ እምነታችን ስለማይፈቅድልን ማለት ነው። ምክንያቱም እኛ ሰውን እንዳንገል ጌታችን ኢየሱስ ክርስቶስ ሞታችን በሞቱ ስለሻረልን እኛ ሰውን አንገልም። ግን እኛ ሰውን የምንበቀለው በጾም በጸሎት በጌታችን በመድኃኒታችን ክንድ ብቻ እንደሆነ ልታውቁት ይገባል። እንደገና ደግሞ በድንግል ማርያም ምልጃ በመላእክታን በሰማዕታት ምልጃ እንደሆነ ልታውቁት ይገባል። ገባችሁ? የራሳችሁን ከፍ ከፍ የሰውን ድብቅ ድብቅ የራሳችሁ ከሀገራችሁ ላይ ህዝባችሁን እንደ ህዝብ ሳታዩ እየጨፈጨፋችሁ አልፋችሁ ባህር ወዲያ ማዶ እንዴት እንደዚህ ይሆናል? እንዴት እንደዚህ ይሆናል? ከፈለጋችሁ ለምን አትሄዱም እና አትዋጉም ታዲያ? አብራችሁ ኢትዮጵያ ላይ ሆናችሁ በኢትዮጵያ ፓስፖርት እየተዝናናችሁ ግን ደግሞ የኢትዮጵያን ህዝብ እዛ እየጨፈጨፋችሁ ለማንም ዜጋ እንደዚህ ሆነ፣ እንደዚህ ተጨፈጨፈ፣ እንደዚህ ሆነ እያላችሁ ጆሮአችን አትብሱት። አይመለከተንም። እኛ ለኢትዮጵያውያንና ለኢትዮጵያውያን ህዝባችን ብቻ እንጂ መጨነቅ የምንፈልገው ማንም ይሁን ማንም አይመለከተንም። ገባችሁ? እኛ ሽሮ ያረረባችሁ ደረቅ ዳቦ በልተው ማደር ያልቻሉ ወገኖቻችን ተቀምጠው ኢትዮጵያ ላይ አልፈን ባህር ተሻግረን የከሌ ደም ለኔ ደሜ ነው፣ የከሌ እምነት ለኔ እምነት ነው፣ የፈለገ እምነት ለምን አይሆንም? እኔ በእምነት ምናምን አይደለም እንዴ የሰው ልጅ መከበር ያለበት ሰው በመሆኑ ብቻ እንጂ እምነቴ ስለሆነ ብቻ የኔ እምነት ተገድሏል የእሱ እምነት ደግሞ ለምን ብዬ ለዛ ሰው አካኪ ዘራፍ አልልለትም። እናንተ ግን ይህን ነው እየደጋገማችሁት ያለው ሁል ጊዜ ማለት ነው። የማይሰለቻችሁ የማይደብራችሁ የሰው ደማችሁ የሆነ በሰው ደም የምትነግዱ የሰውን ደም ካላፈሰሳችሁ የማትረኩ በተለይ ደግሞ የኦርቶዶክስ ደም ይጥማችኋል። በእርግጥ አዎ እኛ ደማችን ይጥማል። የሚጥምበት ደግሞ ምክንያት ትልቅ ምክንያት አለው። ልንገራችሁ። ምክንያቱ የክርስቶስ አምሳል ስለሆነ በክርስቶስ ሕንጻ ስለታነጽን ማለት ነው። ክርስቶስ በደሙ ስለዋጀን፣ ክርስቶስ በደሙ ስላነጸን፣ ክርስቶስ ሞታችን በሞቱ ስለሻረልን የእኛ ደም ይጣፍጣችኋል። ምክንያቱም እኛ ሴቶች በ80 ቀናቸው ወንዶች በ40 ቀናቸው የክርስቶስ ልጅነት ስላገኙ አዎ የኦርቶዶክስ ደም በየቦታው ስታፈሱት ይጥማል፣ ይጣፍጣል። በጣም ነው የሚጣፍጥ። ለምን እንደሚጣፍጥ ደግሞ ያው እግዚአብሔር ሞቱን በሞቱ ስለሻረልን፣ ሞታችን በሞቱ ስለሻረልን፣ እንደ ሰው ስላደረገልን፣ ሴቶች በ40 ቀን የክርስቶስን የሥላሴ ልጅነት ስላገኙ፣ ወንዶች ደግሞ በ40 ቀናቸው የጌታቸውን የመድኃኒታቸውን የሥላሴ ልጅነት ስላገኙ የኦርቶዶክስ ደም በየቦታው ሲፈስ ይጥማችኋል። በእርግጥ እንደሚጥማችሁ ደግሞ እኔ ያውቃለሁ። ያም ስለሚጣፍጥ ነው። ምክንያቱም እግዚአብሔር እኛን በአካልና በአምሳሉ ሲፈጥረን ደማችን ይጣፍጣል። ምክንያቱም በሱ ስለዋጀን ማለት ነው። የእሱ ልጅነት ስለሰጠን ደማችን ይጣፍጣችኋል። አልፋችሁ ግን ባህር ማዶ ተሻግራችሁ እንደዚህ ነው እንደዚህ ማሽቃበጥ፣ ይሄ ማለቅለቅ አይደብራችሁም እንዴ? አለቅላቂዎች ስታስጠሉ እንዴ! ትንሽ እንደው አይቀፋችሁም? አይደብራችሁም? የማለቅለቅ የማሽቃበጥም እኮ ቅጥ አለው፣ ልክ አለው። የእናንተው ግን ባሰ። ሲያስጠላ ሰው መጀመሪያ ከገዛ አገሩ ላይ ነው የሚጀምር። ምንትን ክብርን በአገር ላይ ነው። ክብርን የራስህን ወገንህን የራስህን ሕዝብ ሳታከብር ለራስህ ለወገንህ ለኢትዮጵያውያን ሳትሆን አልፈህ ባህር ማዶ ሂደህ የእሱ ደም ለእኔ ደሜ ነው፣ እሱ ሲገደል ያመኛል፣ እሱ ሲሞት ያለ ምን አይዘቀዘቅም? ምን አገባችሁ እንዴ? ራሳቸው አንተ ኢትዮጵያ ላይ ተቀምጠህ ዳቦ አሮብህ አልፈህ ሌላ ባህር ማዶ ተሻግረህ እነሱ እንደዚህ ሆኑ የራሳችሁ ሲሆን ያንገበግባችኋል። የሰው ሲሆን ግን እንደፈለጋችሁ ባገኛችሁበት አጋጣሚ ገጀራችሁና ሰይፋችሁን ይዛችሁ ስላችሁ በለው ኦርቶዶክስ ስለሆነ ትላላችሁ። መሞት የኛ ብርቅ አይደለም።
ምክንያቱም እንኳን እኛ ነገርኳችሁ እንኳን እኛ ክርስቶስ ሙቶ አሳይቶናል። ሞት ለኛ ምንም አይደለም። በምድር ላይ ሲጀመር ማለት ነው የኛ ሞት በምድር ላይ ስጋችን ነው እንጂ የሚበሰብስ ማለት ነው ስጋችን ነው እንጂ የሚበሰብስ በሰማይ ላይ እኛ የምንቀመጥበት መቀመጫችን የተዘጋጀልን መልካም ቦታ አለን። በቃ ለመሄድ የምንጓጓላት ሀገር አለችን። ለመሄድ መቼ ነው የምንሄድ ምንላት ሀገር አለችን። ሄደን ይህን እናደርጋለን፣ ይህን እንበላለን፣ ይህን እንጠጣለን፣ መርጠን እናገባለን ምናምን የምንልበት ሀገር ሳይሆን ሄደን የክርስቶስ ልጅነት አግኝተን መራብ መጠማት ከሌለባት ሀገር እንደምንሄድ ተስፋ ስላለን ደግሞም በምድር ላይ መሞት በሰማይ ላይ ሞት እንደሌለ ማወቅ አለባችሁ። ገባችሁ? እናንተ አሁን እያጠቃችሁን እየመሰላችሁ በየጊዜው በየአመቱ አርሲ ላይ ወገኖቻችን እንደፈለጋችሁ ያው የነጋው የማያልፍ እንዳይመስላችሁ። ሁሉም ያልፍና እንተዛዘባለን። ዛሬ ስልጣኑም ታንኩም ጥይቱም ሁሉም በእጃችሁ ስለሆነ ዛሬ ሁሉ ጊዜ የእናንተ ጊዜ የሰጠው ቅል ድንጋይ እንደሚሰብር ሁሉ ጊዜያችሁ ስለሆነ እናንተ እንደፈለጋችሁ ዛሬ ኦርቶዶክሳውያን ስትጨፈጭፉና ስትገሉ እኛ ኦርቶዶክሳውያን እናንተን ዝም የምንላችሁ ፈርተናል። በነገራችን ላይ መፍራት የሚባል በኦርቶዶክስ ዘንድ የለም። ግን ደግሞ እናንተን ሳይሆን የምንፈራ ክርስቶስን ስለምንፈራ ነው። ክርስቶስን እንጂ እኛ የክርስቶስን ልጅነት ነው እንጂ ምንፈራ ማለት እናንተ በምታደርጉት ድርጊት እኛ ብናደርገው እኛ ብናጠፋ ምናስቀይመው አካል ስላለ ነው። ገባችሁ? እናንተ ለሰነዘራችሁት መሳሪያ እናንተ ቤት ያለው ገጀራ ከኦርቶዶክስ ቤት አለ። ከእናንተ ቤት ያለው ሰይፍ ከእናንተ ቤት ያለው ጥይት ከኦርቶዶክስ ቤት አለ። ከእናንተ ለኦርቶዶክስ ምን ማድረግ እንደምታስቡት ሁሉ እኛም ለእናንተ ምን ማድረግ እንደምናስብ ልታውቁት ይገባል። ግን ደግሞ እኛ እምነታችን ስለማይፈቅድልን ነው። የምታውቁት ቢሆን የሚገባችሁ ነገር ቢሆን እነዚህ ሰዎች እየታገሱን ነው ሁልጊዜ ዝም የሚሉን ለምንድን ነው ብላችሁ ብታውቁ ኑሮ እኛ ታግሰናችሁ ዝም የምንላችሁ ስትገሉን እንደፈለጋችሁ ስትራመዱብን ዝም የምንላችሁ ፈርተን አይደለም። የምንፈራ እናንተን ሳይሆን የላይኛውን አምላካችን ነው የምንፈራው። የድንግል ማርያም ልጅ አክብረን እንጂ ለእናንተ የሚሆን አቅም አተን አይደለም። እኛ ከእናንተ በላይ ነን። ግን ደግሞ እኛ ለእናንተ የሚሆን አቅም አተን ሳይሆን እኛ እግዚአብሔርን በመጽሐፉ ላይ ያስቀመጠልን ትእዛዝ አለን። ትእዛዛችን ማክበር ግድ ስላለ ነው። እሱ ያለንን ነገር እሱን ማክበር ግድ ስላለን ነው። እሱ የሚለውን ነገር ትእዛዙን መፈጸም ግዴታችን ስለሆነ እንጂ እናንተ ምን ስለው እናንተን እኮ ከጥፍራችን ቆሻሻ ለይተን አናያችሁ። ግን ደግሞ እግዚአብሔር እናንተን እንደኛ በአካል በአምሳሉ ስለሰራችሁ የእግዚአብሔር ፍጡር ስለሆናችሁ እግዚአብሔር ፍቅርን እንዴት እንደሆነ በዚች ምድር ላይ 33 አመት ከ3 ወር ለሰው ልጅ ፍቅርን እንዴት እንዳስተማረ ፍቅርን እንዴት እንደሰጠ ስላሳየን ፍቅርን ስላስተማረን እንጂ እናንተ እንደምታደርጉት ድርጊት እናንተ እንዳደረጋችሁት ክፉ እርኩስ ተንኮልማ እኛ ማድረግ አያቅተንም ነበር። ግን ደግሞ እኛ ሰይፋችን እንዳልኳችሁ መስቀል ነው። ሰይፋችን ክርስቶስ ነው። ሁለመናችን የድንግል ማርያም ልጅ ነው። እኛ በጸሎት እናንተን ማሸነፍ የምንችለው በጸሎትና በጾም በመስገድ ብቻ እንጂ እናንተ በምትመዙት ሰይፍ አይደለም። እኛ ሰይፍ መምዘዝ አቅቶን አይደለም። ምክንያቱም ከመጽሐፋችን ላይ አልተፈቀደም። ሰውን ግደል ብሎ ያስተማረ መጽሐፍ የለንም እንደናንተ እኛ ማለት ነው። ሰውን ግደለው በእምነት የማይመስልህን ሰው ጠባ መንገድ ካገኘህ ወሩረ ድፋው የሚል እምነት ስለሌለን ማለት ነው። ገባችሁ? ትዕግስት ፍራቻ መስሎ እየታያችሁ
ማርም ሲበዛ ደግሞ እንደሚመር አሁን ትኩስ ማር ሲበላ ይጎመዝዛል። እናንተ ደግሞ እንደዛ ነው የጎመዘዛችሁ። ከአቅማችን በላይ ሆናችኋል። ግን ደግሞ ጊዜ የሰጠው ቅል ድንጋይ እንደሚሰብር ስለምናውቀው አሁን የእናንተ ነው ጊዜው። እንደፈለጋችሁ ፈንጩ፣ እንደፈለጋችሁ አድርጉ። ነገ ደግሞ ታፍሩበታላችሁ። በጣም ነው የምታፍሩበት። ነገ የልጅ ልጃችሁ ቀና ብሎ አይሄድም። ቀና ብሎ አፉን ሞልቶ መናገር አይችልም። በአንተ ጊዜ በአንቺ ጊዜ ኦርቶዶክስ ተጨፈጨፈች። እኔ ኦርቶዶክስ እናንተ ብታውቁት ኑሮ ብሔር የላትም። ኦርቶዶክስ አገር የላትም። ኦርቶዶክስ ያው ኦርቶዶክስ ናት። ኦርቶዶክስ ናት እንጂ ኦርቶዶክስ እምነት ናት። ኦርቶዶክስ አማራም አይደለችም። ኦርቶዶክስ ኦሮሞም አይደለችም። ኦርቶዶክስ ትግሬም አይደለችም። ጉራጌም ስልጤም አይደለችም። ኦርቶዶክስ ያው ኦርቶዶክስ ናት። ኦርቶዶክስ ብሔር የላትም። እናንተ የምታስቡት ኦርቶዶክስ የአማራ ነው ብላችሁ ነው የምታስቡት። አይደለም። ኦርቶዶክስ የሁሉ የዓለም ሁሉ ናት። ኦርቶዶክስ ማለት የማንም አይደለም። የአማራ ብቻ ነው ኦርቶዶክስ ምናምን ብላችሁ ኦርቶዶክስን ታርጌት አድርጋችሁ ለምትጨፈጭፉ ድውያን እርኩስ መንፈስ ለተሰቀላችሁ ወገኖቼ ይድረስ። ለእናንተ ነው ይሄ መልእክቴ ማለት ነው። ኦርቶዶክስ አማራ ነው ብላችሁ በአርሲ የሚገኙ ወገኖቻችን ደማቸውን ለምታፈሱ ለእናንተ ወዮላችሁ። ነገ ከእግዚአብሔር ፊት ቀርባችሁ መልስ የላችሁም። የምትመልሱት ነገር የለም። እነሱ ሰማዕትነትን ነው የተቀበሉ፣ የክብር ሞትን ነው የተቀበሉት። እንደናንተ በርካሽ መንፈስ አይደለም እነሱ የሄዱት። በድንግል ማርያም ልጅ አማካኝነት አክሊል ተሰጥቷቸው ክንፍ ተደርጎላቸው ዛሬ ከጌታቸው ጎን ሆነው ከእግዚአብሔር ከማይደርቀው ከለመለመው ሳር አስቀምጧቸው መራብ መጠማት ከሌለበት መንበሩ አስቀምጧቸው ከዮርዳኖስ ባህር ከሚፈልቀው ውሃ እንደፈለጉ እየዋኙ እንደፈለጉ አምላካቸውን 24 ሰዓት ከሚያመሰግኑት መንገድ ነው የሄዱት። እናንተ ግን ዛሬ ስለጨፈጨፋችሁና ዛሬ ስለገደላችሁና ዛሬ በቃ ማንነታችን ታርጌት አድርጋችሁ ስለምትጨፈጭፉና እናንተ ይሄ ጀግንነት መስሎ እየታያችሁ ማርያምን፣ ይሄ ጀግንነት አይደለም። ይሄ ድንቁርና ነው። ይሄ ፋርነት ነው ማለት አይገባችሁም። እናንተ ይሄ ነው ተብሎ ልትረዱ ሰው ቢያስረዳችሁ ስለማይገባችሁ ደነዞች ስለሆናችሁ ለእናንተ ይሄ ነው ብለን ማስተማር ማንችልበትም። ምክንያቱም ትክክለኛውን ብታውቁት ኑሮ ጥፋታችሁን ብታውቁ ኑሮ ኦርቶዶክስን ለምን እንደምታጠቁት ለምን ከኦርቶዶክስ ላይ አነጣጥራችሁ ኦርቶዶክስን መጨፍጨፍ የምትፈልጉትን እንደምትፈልጉ ብታውቁ ኑሮ ማለት ነው ትሸማቀቁ ነበር። ማርያምን ትሸማቀቁ ነበር ማለት ስለ ኦርቶዶክስ ጠንቅቃችሁ ብታውቁ ኦርቶዶክስ ምንነቷን ኦርቶዶክስ በምን እንደተዋጀች በምን እንደተመሰረተች ብታውቁ ኑሮ ኦርቶዶክስ ላይ ታርጌት አድርጋችሁ ኦርቶዶክስን ለመጨፍጨፍ አትነሱም የነበረ ማለት ነው። ግን ደግሞ እግዚአብሔር እየስራችሁን ይሰጣችኋል አንድ ቀን ማለት ነው። እግዚአብሔር እንደዚህ ሩዝ ይቀቅላችኋል። እግዚአብሔር እንደዚህ ሩዝ ይቀቅላችሁ። ህዝባችን ለምትጨፈጭፉት ወገኖቻችን ለምትገሏቸው የእናንተን ቀን መጥቶ ደግሞ እኛ አይደለም የምንገላችሁ እናንተን የምንጨፈጭፍ ስልጣንም የለንም፣ በእምነታችንም አልተፈቀደልንም። ግን ደግሞ እናንተን የሚጨፈጭፍ አካል ይመጣል። እናንተን ዛሬ ኦርቶዶክስን ታርጌት አድርጎ እንድትጨፈጭፉ የፈቀደላችሁ ነገ ደግሞ እናንተን ታርጌት አድርጎ ያስጨፈጭፋችኋል። ይሄን ልታውቁት ይገባል። ይሄን ነው ማወቅ እናንተ እየተሳናችሁ ማለት ነው። እናንተ ድውያናሞች ማለት ነው። እናንተ ድውያኖች ቆሻሾች ማለት ነው። እኔ በጾም ምድር ስለናንተ ክፉ ቃል መናገር አልፈልገውም ነበር። ግን ደግሞ ከአቅም በላይ ስትሆኑ ስታስጠሉ፣ ድንግልን ስታስጠሉ ቀፋፊዎች ቀፋፊ ናችሁ። አንድን የሰው ልጅ የአንድን ብሔር የአንድን እምነት እስኪ ዓመት እስከ ዓመት አንድን እምነት ታርጌት አድርጎ መጨፍጨፍ አይደብራችሁም? አይሰለቻችሁም? እኔ እናንተ ለምታደርጉት ድርጊት እኔ አስጠላኝ። ትንሽ አይቀፋችሁም? እኔ እንዴት እንደቀፈፋችሁ ማርያምን
በስመ አብ ወወልድ ወመንፈስ ቅዱስ ወይ በስመ አብ። በቃ እናንተ ትንሽ አታፍሩም እንዴ? መግደል እኮ ነገራችን ላይ እናንተ ብታውቁት ኑሮ ማለት ነው መግደል መሸነፍ እንደሆነ ብታውቁ ኑሮ የሰው ልጅ አትገሉም የነበረ። ድንግልን ግን መግደል መሸነፍ እንደሆነ በጭራሽ የምታውቁት አይመስለኝም። ማርያምን መግደል መሸነፍ መሆኑን ብታውቁ ሰውን እንደፈለጋችሁ አትገሉም እንዴ? ያን እኮ ሂድ ግደል ብሎ የሚልክህ አካል እኮ ማለት ነው ላንተ ነገ ላንተ ምን እንደሚያስብልህ ብታውቁ ኑሮ ሂደህ አትገልም የነበረ። ሂድ ግደል እያለ የሚልክህ አካል ማለት ነው አንተ ስለማታውቀው ነው እንጂ ሂድ ግደል ያለህ አካል አንተ ነገ ያለ ማስገደሉ ዋስትና የለህም አዳሜ ማለት ነው። እኛ ችግር የለብንም እንደነገርኳችሁ ነው። ኦርቶዶክሳውያን ሞት ብርቋ እንዳልሆነ ልታውቁት ይገባል። ሞት ለኛ አዲሳችን አይደለም። ሞት ለኛ ብርቃችን አይደለም። ገባችሁ? ለማንኛውም ውድ ኦርቶዶክሳውያን ወገኖቼ እግዚአብሔር ባላችሁበት ብርታቱን ጽናቱን ይስጣችሁ። በአርሲ ለሚጨፈጨፉት በአርሲ ለሚያልቁት ወገኖቻችን ደግሞ ቸሩ መድኃኔዓለም የድንግል ማርያም ልጅ ነፍሳቸውን በአጸደ ገነት ያቆይልን። እነሱን ደግሞ ታርጌት አድርጎ ለጨፈጨፈው ደግሞ ነፍሱን ወደ ጀሃነም ሌላ ምንም ልንል አንችልም። ነፍሱን ወደ ማይመለስበት ወደማይበርደው እሳት ወደማይቀዘቅዘው እሳት ወደማይበርደው ውሃ አግብቶ ተቃጠልኩኝ ነደድኩኝ ያስብለኝ ማለት በቃ እኔ ሰው እንደዚህ እንዲሆን የሰው ልጅ እንደዚህ ይሁን ምናምን ብዬ